የአካባቢው ነዋሪዎች አይነ ስውር ለመሆናቸው በአካባቢው የሚገኘውና የተለየ ኃይል አለው ያሉትን ዛፍ እንደ ምክንያት የሚጠቅሱ ሲሆን ዛፉን የተመለከተ ማንኛውም ሰው ወይም እንስሳ ወዲያውኑ ይታወራል ይላሉ። ይህ አስተሳሰብ ግን ከተወለዱ ገና 2 ቀን የሆናቸው አራስ ሕፃናት በየት በኩል ዋርካውን ተመልክተው ይታወራሉ ለሚለው ጥያቄ መልስ የሚሰጥ አይደለም። ይህም ሆኖ ግን ነዋሪዎቹ ለመታወራቸው ተጠያቂ የሚያደርጉት ከሰው ልጅ አልፎ ተርፎ የአዋፍና እንስሳትን አይነ ስውር ያደርጋል የሚሉትን ያን የተረገመ ዛፍ ከዚህ ባሰ ቁጣ ሊያወርድብን ይችላል በሚል ፍርሃት ለመቁረጥ እንኳን የተነሳ አንድም ደፋር ሰው አልተገኘም ይላሉ። An entire tribe of blind Muslims that live in the depths of the Sahara Desert. ውድ ቤተሰቦቻችን በዛሬው ጥንቅራችን በዋነኝነት በሰሜን ምዕራብ አፍሪካ ሳሃራ በረሃ ውስጥ በምትገኘው ሞርታኒያ ከነዋሪው ከግማሽ በላይ ያሉ አይነ ስውር ነዋሪ ስለሚገኝባት አንዲት መንደር እንዲሁም በዓለማችን በተመሳሳይ ከሰው ጀምሮ እስከ እንስሳት ድረስ አይነ ስውር ነዋሪዎች ስለሚገኙባቸው ሌሎች ሀገራት ከሰፊው በጥቂቱ ልናጋራችሁ ወደናልና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰዎች በተለያየ ምክንያት አይናቸው ይታወራል። አንዳንዶቹ በእርግዝና ጊዜ በሚያጋጥሙ የተለያዩ ችግሮች ምክንያት ሲወለዱ ጀምሮ አይነ ስውራን ሊሆኑ ይችላሉ። ሌሎች ደግሞ ከተወለዱ ከተወሰነ ዕድሜ በኋላ በአደጋ ወይም በበሽታ ምክንያት ሊታወሩ ይችላሉ። ከዚህ ለየት ያለው ምክንያት ደግሞ ሰዎች በሚኖሩባቸው አካባቢዎች በተክል ወይም ሌሎች የዱር እንስሳት ወይም ነፍሳት አማካኝነት የሚመነጩ ለአይን መርዛማ የሆኑ ኬሚካሎች ይኖሩና ከውልደት በኋላ አይናቸው የሚታወርበት ሁኔታ በርካታ ነው። አልፎ አልፎ ደግሞ ወላጆች አይነ ስውር የሆኑና እይታን የሚወስነውን ዘረመል ወደ ልጆቻቸው በሚያስተላልፉ ጊዜ ከቤተሰቡ አብዛኛው የአይን መታወር ይገጥመዋል። አንዳንድ በዘረመል የሚተላለፉ የአይን መታወሮች ደግሞ ጾታን የሚለዩ ናቸው። ለምሳሌ በደቡብ አሜሪካዋ ፔሩ የአይነ ስውራን መንደር በመባል የሚታወቅ መንደር አለ። በፔሩ ከፍተኛ ተራራዎች ውስጥ የምትገኘው ፓራን የሚል መጠሪያ ባላት በዚች መንደር ከ8ቱ ነዋሪዎች አንዱ በዘር የሚተላለፍ አይነ ስውርነት የገጠማቸው ናቸው። ነዋሪው የዚህ በሽታ መንስኤ ምን እንደሆነ አያውቅምና በዘር የሚተላለፍ በሽታ ነው፣ ከምንጠጣው ውሃ ነው የሚመጣ ወይስ ምናልባት የቀድሞ አባቶች በእግዚአብሔር ተቀጥተው ይሆን ከሚል ጥያቄው ጋር አሁንም ምላሽ ሳያገኝ ይኖራል። የሚገርሙ የዚህ መንደር ነዋሪዎች ከ100 ዓመት በላይ በዚህ አይነ መታወር ተሰቃይተዋል። በመንደሯ ወንዶች ገና በ12 ዓመታቸው አካባቢ የአይነ መታወር የሚገጥማቸው ሲሆን መንስኤውም ሬቲናይቲስ ፒግመንቶስ ይባላል። ይህ ሁኔታ ወንዶችን ብቻ የሚያጠቃና ሴቶቹ ደግሞ የዘረመሉ ተሸካሚ እንደሆኑ ይቆያሉ። ወንድ ልጅ ሲወልዱ ግን በሽታው ራሱን ይገልጣል። የዚህ አይነቱ ችግር አሁን ባለው የሕክምና ቴክኖሎጂ መፍትሄ ማግኘት የሚችልና የዘረመል ሕክምና ወይም ጂን ቴራፒ በማድረግ የዘረመሉ ተሸካሚ የሆኑ ሴቶችን በመለየት ያንን የዘረመል አቅም መፍትሄ መስጠት ይቻላልና በፔሩ የተደረገውም ይኸው ነበር። በሜክሲኮም ተመሳሳይ መንደር እናገኛለን። ይቺ መንደር ቲልቴፓክ የምትባል ሲሆን መንደሯ በተመሳሳይ የአይነ ስውራን መንደር በመባል ትታወቃለች። ዛፓቴክ የሚባሉ ጎሳ መኖሪያ የሆነችው ይቺ መንደር ከፔሩዋ ፓራን መንደር ለየት የሚለው ማንኛውም ሕይወት ያለው ፍጡር እንስሳትን ጨምሮ አይነ ስውራን መሆናቸው ነው። በዚች መንደር ሕፃናት ሲወለዱ አይናማ ሆነው የሚወለዱ ሲሆን ከ1-2 ቀን በኋላ ግን አይናቸው ይታወራል። የእነዚህ ነዋሪዎች ጉዳይ ሳይንቲስቶችንም ሆነ ተራውን ታዛቢ ሲያወዛግብና ግራ ሲያጋባ የቆየ ሲሆን ሁለቱም ወገን በየፊናው ምክንያት ያለውን ይሰነዝራል። የአካባቢው ነዋሪዎች ለአይናቸው መታወር በአካባቢው የሚገኘውና የተለየ ኃይል አለው ብሎ የሚያምኑበትን ዛፍ እንደ ምክንያት የሚጠቅሱ ሲሆን ዛፉን የተመለከተ ማንኛውም ሰው ወይም እንስሳ አይኑ ይታወራል ይላሉ። ይህ አስተሳሰብ ግን ከተወለዱ ገና 2 ቀን የሆናቸው አራስ ሕፃናት በየት በኩል ዛፉን ተመልክተው ታወሩ ለሚለው ጥያቄ መልስ የሚሰጥ አይደለም። ይህም ሆኖ ግን ነዋሪዎቹ ለአይናቸው መታወር ተጠያቂ የሚያደርጉት ከሰው ልጅ አልፎ ተርፎ የአዋፍና እንስሳትን አይን የሚያሳውረው የተረገመው ዛፍ ነው ብሎ የሚያምኑ ሲሆን የባሰ ቁጣ ሊያወርድብን ይችላል በሚል ዛፉን ለመቁረጥ የሞከረ አንድም ደፋር ሰው አልተገኘም ይላሉ። ሳይንቲስቶቹ ለችግሩ ማብራሪያ ሲሰጡ ደግሞ ኦንኮሰርኪያሲስ የተባለና አይነ ስውርነት የሚያስከትል ፓራሳይት ተሸካሚ የሆነች ጥቁር ዝንብ
ፓራሳይቱ ያለበትን ሰው ከነከሰች በኋላ ጤነኛውን በምትነክስበት ጊዜ በሽታውን ታስተላልፋለች ይላሉ። ይህም ቢሆን ግን ፓራሳይቱ በሚገኝባቸው ኢትዮጵያ፣ የመንና ሌሎች ሀገራትን ጨምሮ ተመሳሳይና በዚህ መልክ የሰፋ ችግር ለምን አልተስተዋለም የሚል ጥያቄን ያጭራል። በሽታውም በመድኃኒት መፈወስ የሚችል መሆኑ ሌላው አከራካሪ ጉዳይ ነው። የሜክሲኮ መንግስት ችግሩ ከአካባቢው ወይም መልክዓ ምድራዊ መንስኤ ያለው የሚለውን እሳቤ በመቀበል የጎሳውን አባላት ወደ ሌላው አካባቢ በማስፈር ሞክሮ የነበረ ሲሆን በተለያዩ ማህበራዊ ተግዳሮቶች ምክንያት ሊሳካ አልቻለም። አሁን በመንደር ውስጥ በግምት 300 ያህል ነዋሪ ከመግቢያ በር በስተቀር ምንም መስኮት በሌላቸው 70 ያህል ቤቶች ውስጥ ያለ መፍትሄ በልቡ ብርሃን እየተመራ ኑሮን ይገፋል። ከደቡብ አሜሪካዋ ፔሩና ሜክሲኮ ተነስተን ወደ ደቡብ ምስራቅ ኤስያዋ ቬትናም እንጓዝ። በምዕራባዊ ቬትናምም እንዲሁ ፊንቼ የምትባልና ወደ 1000 ነዋሪዎች ያሏት መንደር የምትገኝ ሲሆን 1000ም ነዋሪ ሙሉ በሙሉ አይነ ስውራን ናቸው። የአካባቢው ነዋሪዎች የችግራችን ምንጭ ነው የሚሉት በአካባቢው የሚበቅለውንና ጠንካራ መዓዛ ያለውን ሽንኩርት ሲሆን ብዙዎች ግን በዚህ ጉዳይ አይስማሙም። በሌላ በኩል የማህበራዊ ሳይንስ ባለሙያዎች ደግሞ እንዴት እንደሚያዝ ዝርዝር ባያስቀምጡም የመንደሯ ነዋሪዎችን አይን ያሳወረው ዋናው መንስኤ ድህነት ነው ባይ ናቸው። የአህጉራችን አካል ወደ ሆነችው ሞርታንያ ስንሻገርም ተመሳሳይ የሆነ ነገር እናገኛለን። በሞርታንያ የሚገኙና የጎሳ አባላቱ አይነ ስውራን የሆኑ ማህበረሰቦች ይገኛሉ። ይቺ መንደር በሞርታንያ በረሃ ውስጥ ራቅ ብላ የምትገኝ ዳሊኮምቢ የምትባል ከተማ ስትሆን ከነዋሪው ከሁለት ሰዎች አንዱ አይነ ስውር ነው። በዚህ ስፍራ አይነ መታወሩ በቅርብ የጀመረና ድንገተኛ ክስተት ሳይሆን በርካታ ትውልድ የተሻገረና አጀማመሩም በአፈታሪክ መልክ ከትውልድ ወደ ትውልድ ሲተላለፍ የቆየ አሁን ላይ ባሉ ትውልድ ጭምር አንድም ሳይጎል የሚተረክ ነው። ሞርታንያ አብዛኛው መልክዓ ምድሯ በረሃማ የሆነ የሳራ በረሃ አካል ናት። የአገሪቱ ማህበረሰብ በጎሳ የተዋቀረ ሲሆን እያንዳንዱ ጎሳ የሚለይበት ምልክት አለው። ዳሊኮምቢ ከዋና ከተማዋ ሞርታንያ 1000 ኪሎ ሜትር ላይ የምትገኝ ሲሆን ማየት የተሳናቸው ሀገር በመባል ትጠራለች። የዳሊኮምቢ መንደር ነዋሪዎች የአይነ መታወር በርካታ ትውልድ የተሻገረ ሲሆን እስካሁን ለችግሩ ሳይንሳዊ መፍትሄ ነው ተብሎ የተጠቀሰ ምክንያት የለም። መላምቶቹ ግን ምናልባት ውሃው ሊሆን ይችላል፣ ምናልባትም በአሸዋው ላይ የሚያርፈው ከፍተኛ የበረሃ ፀሐይ ነጸብራቅ ነው ይላሉ። የአካባቢው ሰዎች ግን የራሳቸው የሚሉት ታሪክ አላቸው። አፈ ታሪኩ ከ10 ትውልድ በፊት በዳሊኮምቢ አንዲት ልጃገረድ ነበረች። ልጅቷ የተሟላ ጤና የነበራትና አይናማ ነበረች። ያቺ ልጃገረድም ለአቅመ አዳም ትደርስና ታገባለች። የእርግዝና ጊዜዋ በደረሰም ጊዜ ከሌላ ዓለም የመጣ ፍጡር በምሽት ይጎበኛትና መልእክት ይዞ እንደመጣ ይነግራታል። መልእክቱም እጅግ አያልና ታላቅ የሚሆን ልጅ ትወልጃለሽ፣ ነገር ግን የምትወልጂው ልጅ አይነ ስውር ይሆናል፣ ከሱም በኋላ የሚመጣው ትውልድ እንዲሁ ይላታል። እንደተባለውም የወለደችው ልጅ አይነ ስውር ነበር። ከዛ በኋላ የሚወልደው ሁሉ አይነ ስውር ልጅ መውለድ ጀመረ። ሁሉም ጉዳይ ሆነው በፈጣሪ ፍቃድ ነውና ማንም ምንም ሊያደርገው አይችልም። እንደተባለውም መጀመሪያ የተወለደው ታላቅ ሰው ነበረ። አይናማዎች መስራት የማይችሉትን ሁሉ ያደርግ ነበር። ለምሳሌ በሞርታንያ በረሃዎች የሚገኙትን የውሃ ጉድጓዶች በጠቅላላ ቦታዎቹን የለየውና ጉድጓድ ያስቆፈረው እሱ ነበር ሲሉ አፈ ታሪኩን ይገልጻሉ። ዳሊኮምቢ በአገሪቱ መንግስትም ሆነ በግብረሰናይ ድርጅቶች እጅግ የተዘነጋችና አካባቢው በቱሪስቶች ወይም ሌሎች እንግዶች እምብዛም የመጎብኘት እድል የለውም። በዚህ ምክንያት ነዋሪዎቹ ጸጉረ ልውጦችን በተመለከተ ሲበዛ ተጠራጣሪ ሲሆኑ ዋጋ ላይ ያስከፍል የሚችል ጥቃትም ሊያደርሱ ይችላሉ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የዚህን ማህበረሰብ ታሪክ ያጋራ አንድ የማህበራዊ ሳይንስ ባለሙያ ከላይ ካነሳነው ጥቃት ፍራቻ አንጻር ወደ አካባቢው የተጓዘው በአገሪቱ በርካታ አባላትና ተሰሚነት ካለው በደዊን ከሚባለው ጎሳ የሆነ ባልደረባም አሽከርካሪውም ከሆነ ሰው ጋር ነበር። አሽከርካሪው በጎብኚዎች ላይ ሊደርስ የሚችለውን እንግልትና ሌላ አደጋ በሚገባ የተገነዘበ በመሆኑ ዘርዘር ያለ የጥንቃቄ እርምጃዎችን እንደወሰደም ገልጿል። ለባለሙያው ሲያስረዳው በገጠራማው የሞርታንያ ክፍሎች ምዕራባውያን በተለይ ደግሞ አሜሪካውያን በመልካም አይታዩም። ከነዋሪዎቹ አብዛኛው ነጮችን በአንድ ሚዛን የሚመዝኑት። ለነሱ ሁሉም ነጭ ናዚ ነው።
ከዋና ከተማዋ ኑዋክሾት አንስቶ ዳሊኮምቢ ድረስ ባለው 1000 ኪሎ ሜትር መካከል 40 ኬላዎች ሲኖሩ አሽከርካሪው የእንግዳውን ዶክመንቶች 40 ያህል ኮፒዎች አባሶ ይዞ ነበር። ለምን ያንን ማድረግ እንደፈለገ ሲጠየቅ አንተ የሞርታኒያን በረሃ አታውቀውም፣ የቱ ጋር ምን እንደሚገጥም አናውቅምና የተለየ ጥንቃቄ ማድረግ ነበረብኝ። በእያንዳንዱ ኬላ ዶክመንትን ለኃላፊዎች እሰጣለሁ። ግንኙነት ቢቋረጥ፣ ብንሰወር ወይም አይበለውና የከፋ አደጋ ቢደርስ ኤምባሲ ፍለጋ መምጣቱ አይቀርም። እናም ያኔ በየኬላው በሚጠየቁ ጊዜ ፈላጊዎች ቢያንስ ያንን ኬላ በሰላም ማለፍን ያረጋግጣሉ። ይህ ማለት ደግሞ ዶክመንቱ የተቋረጠበት ኬላና ቀድሞ የነበረው መሃል የሆነ ነገር ተፈጥሯል የሚለው ድምዳሜ ላይ መድረስ ይቻላል። ፍለጋውንም ያቀላል ሲል የሚገርም ሐሳቡን ያስረዳል። ነገር ግን ጓደኛሞቹ አንዳች ትንኮሳ ሳይገጥማቸው ከ27 ሰዓታት የበረሃ ጉዞ በኋላ ዳሊኮምቢ ደረሱ። የዳሊኮምቢ ነዋሪዎች የአካል ውስንነታቸውን እንደ ጉድለት አይቆጥሩትም። የኛ አይነ ስውርነት በፈጣሪ ፈቃድና በምክንያት የሆነ ነው። ይህን ምድራዊ ፈተና ደግሞ ሙሉ በሙሉ ባይሆን ሰብአዊ በሆነ ብቃት ለመወጣት መቻላችንን ቢያንስ በንጹህ ልብ መምከራችንን ልናሳየው ይገባል ይላሉ። እንደ እውነቱ ከሆነ አይነ ስውርነት የዳሊኮምቢን ጎሳ አንዳች ተጽዕኖ ያደረሰባቸው አይመስልም። የጎሳው አባላት ያንን አስከፊ የበረሃ አየር ሁኔታ ተቋቁመው አንድ አይኑ ማየት የሚችል ሰው ሊያደርገው ወይም ሊከውን የሚችለውን ሁሉ መስራት ይችላሉ። አንዳንድ ጉዳዮች ላይ ደግሞ አይናቸው ከሚያዩት በተሻሉ ድርጊቶችን ይፈጽማሉ። ለምሳሌ አስቸጋሪ የሆነ የአየር ለውጥ እንደ ያሸዋ ማዕበል ያለ በሚመጣ ጊዜ ቀድመው ያውቃሉ፣ ሌሎችንም ያስጠነቅቃሉ። በበረሃ እንደሚኖሩ አርብቶ አደሮች ለግመሎቻቸውም ሆነ ለእንስሶቻቸው ውሃ ሁል ጊዜ እንደ ልብ የሚገኝ ባለመሆኑ ውሃ በቅፎ የያዘ የምድር አካልን በመለየት ሆነ በርቀት የሚገኝ የውሃ አካል በርቀት በማሽተትና የእርጥበት ነፋስ አቅጣጫውን እንደ ኮምፓስ ያለ አንዳች ስህተት በመለየት ከራሳቸው አልፈው ለሌሎች አርብቶ አደሮች ይተርፋሉ። እነዚህ የጽናት ምልክት የሆኑና ከቀደመ ማንነታቸው ጋር ያላቸው ታማኝነትና ጥብቅ ቁርኝት የበርካታ ምሁራንን ትኩረት የሳበና የሞርታኒያን መንግስት ኃላፊነት የጎደለው ብለው ለመፈረጅ የተገደዱበት ሁኔታ ፈጥሯል። ምንም እንኳን የጎሳው አባላት የእስልምና እምነት ተከታይ እንደመሆናቸው የሃይማኖት ትምህርትን የመማር ዕድል ያላቸውና አይናቸው ከሚያዩት ባልተናነሰ መልኩ ብቁ ቢሆኑም የዘመናዊ ትምህርት ዕድል ባለማመቻቸቱና ሌሎች ማህበራዊ አገልግሎቶችን ተደራሽ ባለማድረጉ መንግስት ሊወቀስ ይገባል ይላሉ። የዳሊኮምቢ ነዋሪዎች በሜክሲኮና በፔሩ እንዳሉት አይነ ስውራን ማህበረሰባት የቴክኖሎጂ ትሩፋት ተጠቃሚ መሆን ባለመቻላቸው ኮምፒውተርና የብሬል ጽሑፎችን በመጠቀም ከሌላው ዓለም ጋርም ሆነ እርስ በርሳቸው መግባባትና ሕይወታቸውን ማቅለል ባይችሉም ለአካባቢው አየር ሁኔታ በሚስማማ መልኩና የበረሃውን አውሎ ነፋስ መቋቋም በሚችል መልኩ የሚሰሯቸው የጭቃ ቤቶችን ለተመለከተ በአይነ ስውራን የተገነባ ነው ቢባል ማመን ይከብዳል። በተጨማሪም በዓመት አንዴም ቢሆን የዝናቡን ወቅት ጠብቀው የሚያከናውኑት የግብርና ሥራ እጅን አፍ ላይ የሚያስጭን ሲሆን እንስሶቻቸውን የሚንከባከቡበትም ሆነ ተዋጽኦቻቸውን የሚሰበስቡበት የሚጠቀሙበትና የሚያቆዩበት አግባብ አስገራሚ ነው። አስቀድመን ካነሳናቸው በተለያዩ ሀገራት ከተመለከትነው የአይነ ስውር መንደር ተብለው በሚጠሩት መንደሮች የነዋሪዎቹ አይነ ስውርነት ችግር ባይፈታ እንኳ አኗኗራቸው ላይ ከሚኖሩበት ሀገራት መንግስትና ከዓለም አቀፍ ምግባረ ሰናይ ተቋማት ተገቢው ድጋፍ እየተደረገላቸው እንዳልሆነ ነው። ይህ ሁኔታ ለሰሚ ቢያሳዝንም ከነዚህ ሀገራት በተለየ በአንዲት የመካከለኛው ምስራቅ ሀገር ተስፋ የሚያጭር ለሌሎች ተምሳሌት የሚሆን መልካም እንቅስቃሴዎችም አሉ። በሰሜን ምዕራብ ሶሪያ ቱርክ ድንበር ላይ የሚገኘው የአይነ ስውራን መንደር የሆነው የኑር ካምፕ ለዓለማችን አይነ ስውራን የተስፋና የደስታ ጭላንጭል ይሰጣል። በሶሪያ ኢድሊብ ግዛት ከሚገኘው ከዛውያ ተራራ የተፈናቀለው የ10 ዓመቱ አይነ ስውር ያዛን ቃሳም ወደ መንደሩ ከሄዱ በኋላ ሕይወታቸው ከተቀየረላቸው ልጆች መካከል አንዱ ነው። በኢድሊብ የስደተኞች ካምፕ ውስጥ በአስቸጋሪ ሁኔታዎች ውስጥ በአንድ ድንኳን ይኖር የነበረው ያዛን በድንኳን ውስጥ መኖር ለባለሙሉ አካልም ከባድ ነው። አይነ ስውርነት ደግሞ ይብሳል። ብዙ ተሰቃየው። አሁን ግን ሕይወቴ ተለውጧል። በዚህ ካምፕ ውስጥ መኖር ለአይነ ስውራን ተስማሚ ነው ይላል። ከተወለደ ጀምሮ አይነ ስውር የሆነው ያዛን በሕይወቱ ብርሃን አይቶ እንደማያውቅ ይናገራል። ሲቀጥልም በተለይ በብሬል ማንበብ ስለመማርና በቀላሉ መንቀሳቀስ ስለሚችል አሁን ደስተኛ ነኝ ይላል። በአረብኛ ብርሃን የሚል ትርጓሜ ባለው ኑር በሚል ስያሜ የሚጠራው ይሄ በጎ አድራጎት ፕሮጀክት አይነ ስውር የሆኑ ሰዎችን ከነቤተሰቦቻቸው አቅፎ የሚይዝ ሲሆን
በካምፕ ውስጥ የነበሩ የተወሰኑ አይነ ስውር ሆነው የተወለዱ እንዲሁም በጦርነት ጉዳት ምክንያት አይናቸውን በጉዳት ያጡ ሰዎች ተሰባስበው የሚገኙበት ነው። በዚህ ስፍራ መንደሩ የተነደፈው አይነ ስውራን በቀላሉ ከአንዱ ስፍራ ወደ ሌላ ስፍራ እንዲጓዙ ለመርዳት በሚያስችል መንገድ ነው። እያንዳንዱ ሰው ወደ መዳረሻው የትኛውን መንገድ እንደሚወስድ ወይም ወደ ቤት የሚመለስበትን መንገድ እንዲያገኝ በመንደር ውስጥ በሚገኙ ቤቶች የውጭ ግድግዳ ላይ በብሬል ፊደላት ምልክት የተደረገባቸው የግድግዳ ንጣፎች ተቀምጠዋል። አፓርትመንቶቹ ሰዎች ወደ ክፍላቸው፣ ሳሎን ወይም መታጠቢያ ቤቶቻቸው እንዲደርሱ ለመርዳት የሚያግዙ ቅርጻ ቅርጽ ያረፈባቸው የግድግዳ ጌጦች ተገጥመውላቸዋል። በኩዌት መንግስት ድጋፍ የሚንቀሳቀሱ የኑር ካምፕን የሚመራው አማር ግራድ አይነ ስውር ሲሆን መንደሩ የተገነባው ባሳይር በተሰኘው የኩዌት በጎ አድራጎት ድርጅትና በአገር ውስጥ ግብረሰናይ ድርጅት በሆነ አልዲያ በተሰኘ ተቋም እንደሆነ ይናገራል። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ በዚህ ካምፕ ውስጥ ባሉ 103 ቤቶችና ሌሎች በርካታ ድንኳኖች ውስጥ ከ182 በላይ አይነ ስውራን ሰዎች በጋራ ይኖራሉ። በእርግጥ አይነ ስውር ሆኖ ድንኳን ውስጥ መኖር ገሃነም ነው። ከዚህ አንጻር መደበኛው የስደተኞች ካምፕ የገሃነም ድንኳኖች ብዬ ጠራቸው ነበር ይላል አማር። የ10 ዓመቷ ሩቂያ አህመድ አልሞክደር ከደቡቡ የአላባ ገጠራማ አካባቢ የተፈናቀለች አይነ ስውር ታዳጊ ነች። በኑር ካምፕ ውስጥ የምትኖረው ከወንድሟና ከእህቷ ጋር ሲሆን እነሱም በተመሳሳይ አይነ ስውራን ናቸው። ትንሿ ሩቂያ ስላለችበት ሁኔታ ስትገልጽ ወደዚህ ስለመጣን ህይወታችን በጣም የተሻለ ሆኗል። ኑሯችን እንደገና ወደ ሰላማዊ ህይወት ተመልሷል። እኛ እዚህ እንደገና የህብረተሰብ አካል ሆነናል። ጓደኞች አሉን፣ እንማራለን፣ ደስ ብሎን እንጫወታለን ትላለች። ሌላኛው የኑር ነዋሪ ሆነው የ29 ዓመቱ አህመድ አልሐሚድ ደግሞ እንደ አውሮፓ አቆጣጠር በ2016 በሶሪያ የመንግስት ኃይሎች የተወነጨፈ ሚሳኤል በሃማ ገጠራማ አካባቢ የሚገኘውን መኖሪያ ቤቱን በመምታቱ እሱ አይኑ ሲታወር በሚስቱ ላይ ከባድ ጉዳት ደርሶባታል። 2 ልጆች ያሉት አህመድ በቤተሰቡ ውስጥ ብቸኛው አይነ ስውር ሲሆን ባለቤቱ በደረሰባት ጉዳት የሰው ሰራሽ አካል ስለተገጠመላት እሱና ቤተሰቡ እርዳታ አግኝተው የተሻለ ኑሮ መኖር በመቻላቸው ወደዚህ መንደር መጥተዋል። ለኑር ምስጋና ይግባውና ሩቂያና ያዛን ስለወደፊቱ ጊዜ እንደገና ማለም ጀምረዋል። ሁለቱም አንድ ቀን አስተማሪ እንደሚሆኑና ሌሎች አይነ ስውራን ልጆች እንዲማሩ እንደሚረዷቸው ተስፋ ያደርጋሉ። እዚህ በኑር መንደር ያለን ዓላማ የአይነ ስውራንን ስቃይ ማቃለልና የጦርነት ስቃያቸውን የምንችለውን ያህል ማጥፋት ነው ሲልም አማር ተስፋውንና የወደፊት እቅዱን ደጋግሞ ሲናገር ይደመጣል። ውድ የቻናላችን ቤተሰቦቻችን ለዛሬ በዋነኛነት በሰሜን ምዕራብ አፍሪካ ሰሃራ በረሃ ውስጥ በምትገኘው ሞርታኒያ ከነዋሪው ግማሽ ያህል የሚሆነው አይነ ስውር ነዋሪ ስለሚገኝባት ከአንዲት መንደር ተነስተን በዓለማችን ተመሳሳይ ነዋሪዎች ስለሚገኙባቸው ሌሎች ሀገራት ያጋራናችሁ መረጃ ይህን ይመስል ነበር። በቀጣይ ቢቀርብልን አሊያም ብናቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህ ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነታችሁን አጠናክሩ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ